ሰላም ሰላም እንዴት ናችሁ? አብዛኞቻችሁ ስትጠይቁን በነበረው መሰረት የዲላ ዩኒቨርሲቲ፣ የወላይታ ሶዶ ዩኒቨርሲቲ እንዲሁም ሌሎች ዩኒቨርሲቲዎች የቀሩት መቼ ነው የሚጠሩት ስትሉን ነበረ። ታዲያ በዛሬ ቆይታችን የምንመለከተው እስካሁን በኮሜንት የጠየቃችሁን እንዲሁም ደግሞ ሌሎች ግቢዎች ጥሪ ማድረጋቸውን ይሆናል ማለት ነው። መቼ እንደጠሩና የት የት እንደምትመዘገቡ ዝርዝር መረጃውን ይሆናል ማለት ነው። በመጀመሪያ የዲላ ዩኒቨርሲቲን የጥሪ ማስታወቂያ ስናስቀድም እንግዲህ በዲላ ዩኒቨርሲቲ የተመደባቸው የሬሚዲያል ተማሪዎች የእናንተ የመመዝገቢያ ወይም የመግቢያ ቀን ብሎ ዲላ ዩኒቨርሲቲ ያስቀመጠው ታህሳስ 20 እና 21 ነው ማለት ነው። በታህሳስ 20 እና 21 የምትገቡ ሲሆን የምትገቡበት ግን የተለያየ ግቢ ነው ተደርጎ የተቀመጠው። ማለትም የሶሻል ተማሪ ከሆናችሁ የሀሴ ዲላ ግቢ የምትገቡ ሲሆን በተፈጥሮ ሳይንስ ወይም የናቹራል ተማሪ ደግሞ ከሆናችሁ ኦዳያ ግቢ የተመደባችሁ ሆኗል ማለት ነው። ኦዳያ ማለት ዋና ግቢው ተብሎ የሚታወቀው እናንተ የናቹራል ተማሪዎች እዛ የምትገቡ ነው የሚሆነው። ሌላው ደግሞ የወላይታ ሶዶ ዩኒቨርሲቲ ነው። የወላይታ ሶዶ ዩኒቨርሲቲ በ2018 ዓመተ ምህረት በትምህርት ሚኒስቴር ለሬሚዲያል ትምህርት ወደ ተቋሙ ለተመደቡ ተማሪዎች ጥሪ አድርጓል። ይህም ጥሪው የተከናወነው ወይም ደግሞ ተመዝግባችሁ የምትገቡት በ23 ዓመተ ምህረት እና በቦዲቲ ካምፓስ ደግሞ የተመደባችሁ ተማሪዎች ጥር 1 ዓመተ ምህረት መሆኑን ዩኒቨርሲቲ ያሳውቋል ማለት ነው። ስለዚህ በሁለት በተለያዩ ቀናት የሬሜዲያል ተማሪዎችን ይመዘግባል ግቢው ማለትም በ23 እና በጥር 1 ማለት ነው። ታዲያ በዛው ፈረዳ ካምፓስ ለምሳሌ የቁጠባ ቦታ ተለያይቶ ተቀጥ ሲሆን ስማቸው ከኤ እስከ ቢ የሆነ የናቹራል ሳይንስ ተማሪዎች ቦዲቲ ካምፓስ ወይም ቦዲቲ ከተማ ትመዘገባላችሁ። ስማችሁ ደግሞ ከሲ እስከ አር ድረስ የሆነ የናቹራል ሳይንስ ተማሪዎች ዋናው ግቢ ወይንም ደግሞ ወላይታ ሶዶ ከተማ ትመዘገባላችሁ። ስማችሁ ከኤስ እስከ ዜድ የሆነ የናቹራል ሳይንስ ተማሪዎች ደግሞ ዳዋሩ ታብጫ ካምፓስ ወይም ታብጫ ከተማ የምትመዘገቡ ይሆናል ማለት ነው። ሌላው ስማችሁ ከኤ እስከ ቢ የሆናችሁ ደግሞ የሶሻል ሳይንስ ተማሪዎች እናንተ የምትሄዱት በቦዲቲ ካምፓስ ነው፣ ቦዲቲ ከተማ ማለት ነው። ስማችሁ ከሲ እስከ ኤስ የሆናችሁ የማህበራዊ ሳይንስ ተማሪዎች ደግሞ እናንተ በዋናው ግቢ በወላይታ ሶዶ ከተማ ትመዘገባላችሁ ማለት ነው። ሌላው ስማችሁ ከቲ እስከ ዜድ የሆናችሁ ደግሞ የሶሻል ሳይንስ ተማሪዎች ዳውሮ ታብጫ ካምፓስ ወይም ታብጫ ከተማ ላይ ምዝገባው ይከናወናል ማለት ነው። ስለዚህ ከቦዲቲ ካምፓስ ከተመደባችሁ ተማሪዎች ውጪ ሌሎቻችሁ ወላይታ ሶዶ ሄዳችሁ የምትመዘገቡት ታህሳስ 23 ዓመተ ምህረት ነው ማለት ነው። በቦዲቲ ደግሞ የተመዘገባችሁ ጥር 1 ትመዘገባላችሁ። በተመሳሳይ እንዳልኳቸው የናቹራል ሳይንስ የዲላ ካምፓስ ደግሞ ከሆናችሁ ኦዳያ፣ የማህበራዊ ሳይንስ ደግሞ ከሆናችሁ ሀሴ ዲላ ግቢ ትገባላችሁ። ሀሴ ዲላ የኤፍቢ ወይንም ደግሞ የሶሻል ሳይንስ ተማሪዎች የሚማሩበት ካምፓስ ነው። ሌላ የጠሩ ግቢዎችን ስንመለከት የሚዛን ቴፒ ዩኒቨርሲቲም የሪሜዲያል ተማሪዎችን ታህሳስ 25 እና 26 ጠርቷል። ከዚህ በተጨማሪ በሚዛን ቴፒም ቦታ ተለይቶ የተቀመጠላችሁ ሲሆን የምዝገባ ቦታችሁ የሚሆነው የሶሻል ሳይንስ ተማሪዎች ሚዛን አማን ከተማ በሚገኘው ዋናው ግቢ ውስጥ ነው ምዝገባችሁ። እንዲሁም ደግሞ የተፈጥሮ ሳይንስ ተማሪዎች ደግሞ ቴፒ ከተማ በሚገኘው ቴፒ ግቢ ትመዘገባላችሁ ማለት ነው። ሌላው የአርሲ ዩኒቨርሲቲ ታህሳስ 20 እና 21 2018 ዓመተ ምህረት ጠርቷል። የምዝገባ ቦታው ደግሞ እዛው ዋናው ግቢ ውስጥ ነው ማለት ነው፣ አርሲ ዩኒቨርሲቲ። ከዚህ በተጨማሪ የዋቻሞ ዩኒቨርሲቲን እንመልከት። የዋቻሞ ዩኒቨርሲቲ የሪሜዲያል ተማሪዎችን ታህሳስ 15 እና 16 ዓመተ ምህረት መግቢያ ቀን ብሎ አሳውቋል። የዋቻሞ ዩኒቨርሲቲ እናንተም የምዝገባ ቦታችሁ ለየብቻ ተከፋፍሎ ተቀምጦላችኋል። ማለትም ስማቸው ከኤ እስከ ኤች የሆናቸው የናቹራል ሳይንስ ተማሪዎች እናንተ ዋናው ግቢ ወይንም ደግሞ የሆሳዕና ከተማ ነው የምትመዘገቡት። ስማቸው ከአይ እስከ ዜድ የሆናቸው የናቹራል ሳይንስ ተማሪዎች ደግሞ ዱራሜ ካምፓስ ወደ ዱራሜ ከተማ ትመዘገባላችሁ። እዛ ባለው ግቢ ትገባላችሁ ማለት ነው። ሌላው የማህበራዊ ሳይንስ ሆናችሁ ሶሻል ሳይንስ ስማችሁ ከኤ እስከ ኤል የሆናችሁ ደግሞ ዋናው ግቢ የምትመዘገቡ ሲሆን ስማቸው ከኤም እስከ ዜድ የሆናቸው
የሶሻል ሳይንስ ተማሪዎች ደግሞ በዱራሜ ካምፓስ የምትመዘገቡ ይሆናል ማለት ነው። ሌላው የቦንጋ ዩኒቨርሲቲ ሲሆን የቦንጋ ዩኒቨርሲቲም በተመሳሳይ ሁኔታ ለሬሜዲያል ተማሪዎች ታህሳስ 6ን እና 7ን የመግቢያ ጊዜ አድርጎ አሳውቋል ማለት ነው። እንግዲህ ለሁሉም ግቢዎች ይዛችሁ ስትሄዱ የምትይዟቸው እቃዎችና ቁሳቁሶች ተመሳሳይ ናቸው። ታዲያ ለምሳሌ ያህል ሁልጊዜም ስትሄዱ እንዳትረሱ የ8ኛ ክፍል ካርድ ዋናውንና ኮፒውን፣ ከ9 እስከ 12ኛ ክፍል ትራንስክሪፕት ዋናውንና ኮፒውን፣ ሌላው የ12ኛ ክፍል ውጤታችሁን 3 በ4 የሆነ ወደ 6 ወይም 8 የሚሆን ፎቶግራፍ፣ ብሔራዊ መታወቂያ፣ ብርድ ልብስ፣ አንሶላ እንዲሁም ደግሞ ያስፈልገኛል ብላችሁ የምታስቧቸውን አጋዥ መጽሐፎች እንዲሁም የተለያዩ ቁሳቁሶች መያዛችሁን እንዳትረሱ ማለት ነው። ሌሎች አዳዲስ መረጃዎች ሲኖሩ የምንገልጽላችሁ ይሆናል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ። ይህን ቻናል ግን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንዲሁም ደግሞ እስካሁን ድረስ ይህን ዜና ያልሰሙ ጓደኞቻችሁ ካሉ ለነዛ ጓደኞቻችሁ ላኩላቸው፣ ሼር አድርጉላቸው። በቀጣይ እስከምንገናኝ ድረስ ቻው ቻው።